ለምንድን ነው አዶናይ ቆሎ ያልሽ? አዶናይ ብዙ ምክንያት አለኝ አዶናይ ያልኩበት ምክንያት ለሰዎች የደስታ እንጂ የያዘን ምክንያት አንሆን። ሰላማችሁ ይብዛ ጋይስ። ይህ ቪዲዮ አንዴ እንድታዩልኝ ይፈልጋለሁ። ቆሎ ነው የሚባለው? አዶናይ ቆሎ። አዶናይ ቆሎ። ለምንድን ነው አዶናይ ቆሎ ያልሽ? አዶናይ ብዙ ምክንያት አለኝ አዶናይ ያልኩበት ምክንያት እሺ ለኔ ከህይወቴ ያሉ ቢያንስ ብድግ እንድል ያደረገኝ እሱ። ኧረ እባክሽ በእውነት እንዴት በአነጋገሩ ተሰበሽ ነው ወይስ? ጎዳና ሰው ነኝና ጎዳና ወደ ተኝቼ አውቃለሁ 3 ቀን። እሺ አዲስ አበባ ስመጣ እንደውም ካስታወሳችሁ ብዙ ሰው ያስታውሳን ቦሌ ላይ ልጆች የገደለችበት ዓመት 2019 እና እዛ አካባቢ ያለ ተያዥ አላስገባም ብለው እኔ ደግሞ አዲስ አበባ መጥቼ ነበር ይዛን ሰዓት። ከየት ሀገር ነው የመጣሽው? ከጎንደር። እሺ ከዛ እንትን አለ ያለ አይደለ ጎዳና ላይ ወደኩኝ። ደላለው ብዙ ነገር አለኝ። እኔ አብሬ አንተኛም ስለው ጣለኝ ጎዳና ላይ ሽሮ ሜዳ ሾላ ላይ ያደላላ። ከዛው ስወድቅ ሰው የለኝም ምናምን መተኛበት የለኝም ብር የለኝም። እሺ እናቴን ላኪልኝ እንዳልል ቆሎ ሽጣ ነው የምትደራደረው ነገር ቤት። ችግሬን በችግሬ ዋጣረኩትና ቁጭ አልኩኝ። ከዛ አንድ ቀን በረንዳ ተኝቼ ሁለተኛ ቀን ከጣገቢ ያለው ሰውዬ ቲክቶክ ያያል። እሺ ቲክቶክ ሲያይ አንቺ ልጅ ብርቱ እኮ ነሽ አለኝ። እሺ እኔን ያለኝ ያክል ተሰማኝ። እኔ ስልክ የለኝም ግን አጣገቢ ያለው ልጅ ነው ብርቱ ነሽ የሚስተካከልሽ የለም ምናምን ሲል ምክር ሰማሁና ጠጋቢ ሳይ ልጅቱ እንዲሆን ቁሽሽ ያለ ልብስ ምናምን ስለለበስኩኝ ሌባ ያልኩ መሰላትና ሸሸት አለች። እሺ እና መልኩን አየሁትና 6 ኪሎ ላይ ቁጭ ብዬ እንኳን ስቆላ ከስር አዶናይ ቆሎ ጽፍ ነበር። መጀመሪያ መንገድ ላይ የጀመርሽው? አዎ መንገድ ላይ ከብዙ ስቃይ በኋላ 3 ቀን ምግብ ናፍቆኛል። እንቺ በአፈር ብዬ የምባለው እንኳን እሱ ራሱ ናፍቆኛል። እግዚአብሔርነቴና እና ከዛ 3 ቀን ያው ማሳልፋቸውን አዲስ አበባ ላይ ሆነ እንግዲህ ታውቀዋለህ ነገር አይ ነው ስቃዩ፣ መከራው፣ ራቡ፣ ችግሩ፣ ብርዱ እና የሶስተኛ ቀን ያደርኩበት መድኃኔዓለም ቀብና መድኃኔዓለም ዘበኛው ራሱ ውጭ እስከሚለኝ ድረስና ሳልፈልግ በግዴ እንትን በእግሬ እየመጣሁ ሄድኩኝ። በእንትን 6 ኪሎ ላይ ታችኛው መዝናኛ ቀበሌ ላይ ከራቡ ችግሩም ሀሳቡም አዛለኝና ወደኩ። እሺ እዛ የሚዝናኑ ሰዎች እንዳለ ተሰብስበው አነሱ። ወሬንዳ ገዙልኝ፣ ምግብ ገዙልኝ። እዛ ነገርኳቸው ስራ ሰርቼ ማለት ምናምን ፈልጋለሁ ስል ማንም ሰው መታወቂያ የለኝም ብቻዬን እንደዛ ቁጭ ብዬ እየሰራሁ ሳለ ብር አዋጡልኝና ምን ትስቻለሽ ልኝ ቆሎ መቁላት እናቴ ጋር እየቆላች ሸምሸጥ አያታለሁ ስለ አንዱ እኔ እንትን እገዛላታለሁ ምጣድ እገዛላታለሁ አንዱ እንትን እላለሁ እኔ አንድ ወሬ ብክራ እችላታለሁ አይደል የማን ማን እግዚአብሔርን ከቀብና 6 ኪሎ እየመጣ ሰርቻለሁ። ከቀብና ሳይሆን ከእንትን ይሄ 44 መጀለም እንጦጦ ነው አይደል? እሺ 44 ወደ ጣፍ እሺ አባ ኪሮስ ቤተክርስቲያን ወጣገው ነበር በ800 ባዶ ወለል ተኝቼ እቃ የተገዛልኝ ያን ባናቴ አንዱ ባናቴ ባንዱ በዚህ አንዱን ደግሞ በዚህ እንትኑ ከሳሉን ሽንኩርቱ ምናምን በዚህ ተሸክሜ እመጣ ነበር። ከዛ ጀምሬ 6 ኪሎ የካቲት 12 ላይ ብዙ ነገር ደርሳል። እንደዛ የሚቆሉ ሰዎች አላስጠጋኝ ብለው ቆሎ ላይ ሲደፉብኝ ሲታፉብኝ ምን ሲሉብኝ ተስማማ። እንደዛ አሁን ወጣ ወረዳ አልፌ ከስራ አዶናይ ቆሎ እየጽፍ ነበር እና ዛሬም ወደዋል ባገኘኝም ወደዋል ነው። እሺ ይሄን ቆሎ አሳይና አንድ ጊዜ እስቲ አርማውን አሳይ። አዶናይ ቆሎ 44 ባይገርማችሁ ከ3 ዓመት በፊት የኔ ቆንጆ የሚል ኮንተንት ነበረኝ which is ቪዲዮዎቼ ሃይ የኔ ቆንጆ እንዴት ነሽ የኔ ቆንጆ እያልኩኝ ቪዲዮ ሰራ ነበርና ያ ቪዲዮ አቁሜው ነበረ። I think እሷም እኔን ያወቀችኝ በዛ ጊዜ ይመስለኛል። እንደዚህ በርትታ በኔ ስም አዶናይ 444 ቆሎ ብላ አሽጋ እንደዚህ ስራዋን ስታስተዋውቅ እኔ በጣም ውስጤ በጣም ትልቅ ኩራት ነው የሚሰማኝ። ለዚች ልጅ ብርታት ስለሆንኩኝም በጣም ትልቅ ደስታ ተሰምቶኛል። ጠዋት ነው ያየሁት ቪዲዮ አልቅሻለሁ፣ አልዋሻችሁም። ለምን ጨንቆኝ እያለ ነው ይህ ቪዲዮ ያየሁትና እኔ እንደደረስኩላት እሷም ደርሳልኛለች። እኔ እሷን ማበርታቴ ለኔ ብርታት ሆነኝ። አያችሁ እኛ ሰዎች ስንባል ለካስ መስታወት ነን። የምትሰራው ጥሩ ነገር ዞሮ መክፈሉ አይቀርም። በገንዘብ ይሁን በሞራል ይሁን በብርታት ይሁን
እግዚአብሔር ግን አንተን መክፈሉ አይቀርምና እቺን ልጅ ማበረታታት እፈልጋለሁ። አዶናይ 444 የሚለው ቆሎ ከዜሮ ተነስታ ወደ 100 እንድትወስደው ወደ ትልቅ ብራንድ ማስተላለፍ እፈልጋለሁ። የኔ ስም ተጠቅማ እቺ ልጅ ሀብታም እንድትሆን እፈልጋለሁ። ለዛም ነው በኢትዮጵያ ደረጃ በጣም ትልቅ የሆነ ኤግዚቢሽን ተዘጋጅቷል ኮንቬንሽን ሴንተር ላይ ኦልሞስት ወደ 200,000 ሰዎች መተው የሚያዩበት ትላልቅ ኮንሰርቶች የተዘጋጁበት ኤግዚቢሽን ከዚህ ቀን ጀምሮ እስከዚህ ቀን ማለት ነው ይዘጋጃል። እቺ ልጅ ደግሞ በእነዚህ ቀናት ውስጥ እዛ ኤግዚቢሽን ላይ የራሷ ሱቅ ተሰጥቷት እንድትሰራ ፈልጋለሁ። አዶናይ 444 ቆሎ የሚለው በደንብ ዩኒፎርም ተሰርቶላት ፎቶሹት ተደርጎላት ትልቅ ቢዝነስ እንዲሆንላት ፈልጋለሁ። ስለዚህ በአካል አገኝሻለሁ፣ ህይወትሽንም አብረን እንቀይረዋለን። የኔ እናት በርትተሽ ስለሰራሽ ተስፋ ስላልቆረጥሽ በጣም አመሰግንሻለሁ። አሁን ደግሞ በቅርቡ በአካል አግኝቼሽ ትልቅ ታሪክ እንሰራለን። እናንተም እሷን ማገዝ ከፈለጋችሁ ወደ ኤግዚቢሽኑ መምጣት አለባችሁ። እኔም ከሷ ጎን ቆሜ አግዛ ሜድብስ ወጣው ራበኝ ቸገረኝ። ከዛ በሶስተኛው ቀን ቀበና ራሴን አገኘሁት። ቀበና ተቀምጬ እግዚአብሔር ሆይ ይሄን ህይወቴን ካልቀየርከው እኔ ወደ እናቴ ቤት አልሄድም፣ ወደ ሀገር ቤትም አልሄድም ብዬ ነገርኩተኝ። መሸ። እዛው ትምህርት እየተማርን ምናምን መሸ። እዛ ዘበኛው መጣና ውጭ አለኝ። እኔ የምሄድበት የለኝም፣ መርበት ነው። አንደኛው ካልወጣሽ ሰላይ ምናምን ትሆናለች ተብዬ ወጣው። ከወጣው በኋላ አንደኛው ዘበኛ ያዘኝና ሴት ልጅ አለ ቢያንስ አንድ ቀን ትደራል ዘመኝ ተውጋተኛው በዚህ በታችኛው መግቢያ ጋር ነግቶ ውጭ ላይ ተቀመጥኩና እግዚአብሔር ሆይ ህይወቴን ካልቀየርከው ሞታለሁ ጸልይኩ። ከጸልይኩ በኋላ ህፃን አለ እና የሆነች ሴትዮ አለ፣ እዛ ዳር ደግሞ ወንድ አለ እና ቲክቶክ ያለ ቲክቶክ ሳይት አንቺ ልጅ ብርቱ እኮ ነሽ አለ። እኔ ብርቱ እንደሆንኩ አውቃለሁ፣ ግን ብድግ አልኩ። ሳይ እንዲህ ብዬ ፎቶውን ያየው እንጂ አዶናይ ይሁን አይሁን አላውቅም። ካየሁት በኋላ ጠጋ ስል ሴትየቱ ቆሽሻለሁ፣ እሸታለሁ እና ሸሸችኝ። 3 ቀን ራበኝ እንጂ አፈር ቢ የምትለኝ እናቴ እንኳን ናፈቀችኝ። ራበኝ፣ ጠማኝ። ግን ያ ምክር ስሰማ ብድግ አልኩ። ግን ምንድበት የለኝም። ተራመድኩኝ። ልክ 6 ኪሎ ደረስኩ። ራሴን ሳላውቀው ሰፈሩንም ሳላውቀው ልክ መዝናኛ አሁን ላይ ተነስተዋል። ሁለተኛ 6 ኪሎ ሁለተኛ ቀበሌ ያለ ታችኛ እዛ ላይ ስደርስ ራቡ ችግሩ እና ሰው መከታቴ እዛ ሀገር ቤት ብዙ ሰው ለምኛቸው እምቢ ማለቴ አቃተኝ። ደከመኝና ወደቅኩ። ሰከ አነሱኝ። ለካ ሰው ልጅ ካልወደቀ የሚያነሰው የለም፣ እንደ ውሻ ነው የሚጣለው። ለዛ ሆኖ ተነስቼ ተራመድኩኝ፣ ወደቅኩኝ። ራቡን አዛለኝ ምናምን አነስተው ምሪንዳ ምናምን ጋበዙኝ፣ ባቢ ምናምን ሰጡኝ፣ ምግብ ጋበዙኝ። ምን ነሽ ነው አሉ። አሁንም ድረስ አሉ። ሽማግሌ ናቸው፣ እግዚአብሔር ይስጥልኝ። እና እናቴ ቆሎ ትሸጣለች። ቆሎ ሲቆላ እኔ ማውቃለሁ። ሀገር ቤት ተከራይቼ ቆሎ ሲሸጥ ነበር እና ቆሎ ሲሸጥ ማውቀው ሌላ ስራ አልችልም አልኩ። ከዛ ሰው ቤት ማስገባት አልቻሉም። አንዱ ምጣድ ገዛልሻለሁ ሲለኝ አንዱ ማንደጃ ገዛል። ሰላም እንዴት ናችሁ? ደስ አይደል? እግዚአብሔርን ለሰዎች የደስታ ምክንያት እንጂ የያዘን ምክንያት ከመሆን እግዚአብሔር አምላክ ይጠብቀን። አዶናይ ግን እንኩራባሃለን። በጣም ነው የምንወድ። እግዚአብሔር አምላክ ከክፉ ይጠብቅክ። ሌላ ምን እንልሃለን? እግዚአብሔር አምላክ ከዚህ በላይ ከፍ እንድትል ለብዙ ሰዎች የደስታ ምክንያት እንድትሆን በእግዚአብሔር አምላክ ደስተኛ